ይዤላችሁ የመጣሁት አጭር የከብሳ አሰራር ነው። የከብሳ አሰራር እንግዲህ እዚህ ጋር እንደምታዩት ዶሮውን አጣጥቤ እንዲሁም ደግሞ ቀምሜ እሱን ነገር አልቀረጽኩላችሁም። እንግዲህ ይቅርታ። እዚህ ጋር እየጠበስኩት ነው። በነገራችን ላይ በብረት ድስት በራሱ መጥበስ ትችላላችሁ። እኔ ያው እንዲታያችሁ በማለት ነው እንደዚህ የጠበስኩት። እሱን ከጠበስኩ ካስተካከልኩ በኋላ እንግዲህ ቀጣይ የምትሄዱት ወደ ምንድን ነው? ወደ ሽንኩርት ነው። ሽንኩርት፣ ቲማቲም ለከብሳ የሚያስፈልጓችሁ ግብአቶች ማለት በየቤቱ የተለያየ ነው። ሙያው፣ ፍላጎታቸው፣ ሁሉ ነገር ይለያያል። በነገራችን ላይ አሁን እኛ ቤት ያለ ምግብና እኛ ጎረቤት አይሰራም። ወይ ደግሞ እኛ ቤት የሚወዱትን ምግብ የእናንተ ቤት ያሉ ሰዎች ላይወዱት ይችላሉ። ስለዚህ ግን ቀለል ባለ መንገድ ወይም ደግሞ ቀለል ባለ መንገድ ማስሄድ ከቻላችሁ ማድረግ ያለባችሁ ነገር ምንድን ነው? እንደዚህ ይኸው እዚህ ጋር ሽንኩርቴን አቁላለሁ። ሽንኩርቴን ካቁላለሁ በኋላ እንግዲህ ከዛ ቲማቲሜን ከጨመርኩኝ በኋላ ቲማቲሜን ጨምራለሁ። ከዛ ካዝበራ ለሚወዱ ካዝበራ፣ እንዲሁም መቅዶኖስ ለሚፈልጉ ደግሞ መቅዶኖስ የምፈልጉት ማለት እንደ ቤታችሁ ነው። አሁን እንደኛ የእያንዳንዳችን ቤት ወይ ደግሞ የእያንዳንዳችን እንትን ስለሚለያይ የእናንተም ደግሞ እንደዛ ስለሚለያይ የእናንተ የምትፈልጉትን ቤተሰቦቻችሁ የሚፈልጉት የሚወዱትን አይነት ምግብ ወይ ደግሞ የሚፈልጉትን አይነት ምግብ ለመስራት እንደነሱ እንትን ማድረግ አለባችሁ። እነሱ የሚፈልጉትን ነገር መከተል አለባችሁ ብዬ አስባለሁ። አንዳንዴ አዳዲስ ምግብ ያው እኛ ቤት ራሱ አሁን ምሳሌ ብዙ ጊዜ አዳዲስ ምግብ ስለሆነ ሁሉም ቤት ይሄ ነገር እንዳለ ይገባኛል። ምክንያቱም ኪችን ስትሰሩ ምግብ ልብስ ይመስላችኋል። በተለይ አንዳንድ የምለው ነገር ምግብ ልብስ እንደሚመስላቸው ነው የሚሰማኝ። ዛሬ የሰራችሁትን ምግብ ነገ እንዲሰሩ አይፈቅዱም። ወይም ደግሞ እሱንም ደግሞ ቀይራችሁ ሰርታችሁ የማይበሉ ይበዛሉ። ያ ነገር ስላለ እንግዲህ ከባድ ነው የሚሆነው። እኔ ግን እንደኛ ቤት ሳሳያችሁ እንደዚህ ካረጋችሁ በኋላ ማጂ፣ መቅዶኖስ፣ ካዝበራ እንዲሁም ደግሞ ቅመም ደግሞ የምጠቀመው እኔ በራሴ እዚህ ጋር እንግዲህ ይዤላችሁ የቀረብኩት ቅመም ፋብሪካ፣ ከሙን፣ ካሪ፣ የዶሮ ቅመም እና ደግሞ ራሴ የማዘጋጀው ቅመም አለ። እሱ ቅመም ማስተካከል ትችላላችሁ። የኢትዮጵያ ቅመም ሆኖ የፈለጋችሁትን ቅመም ታምሱና ምሳሌ ፍሬሹ ሲገዛላችሁ ትሬም እናንተ ደግሞ አምሱት። ስታምሱት እየበለጠ እንትን ይሰጣችኋል። በነገራችን ላይ እየበለጠ ምንድን ነው የሚባለው መሰላችሁ? የበለጠ ጣዕም የኢትዮጵያን ጣዕም ይሰጣችኋል። እዚህ ጋር ደግሞ ምስማርና ሀል ደረቅ ሎሚ ነው የጨመርኩት። እሱም ደግሞ ወሳኝ ነገር ነው ለከብሳ፣ በተለይ ደረቅ ሎሚ። ደረቅ ሎሚ ደግሞ እንደዚህ ከምጨምሩ ይልቅ ፈልቅቃችሁ ፍሬውን አውጥታችሁ እንዳያመርባችሁ ፍሬውን አውጥታችሁ ብትጨምሩም ደግሞ የበለጠ የተመረጠ ምግብ ነው የሚሆንላችሁ ብዬ ነው እንደኔ የማስበው። ደግሞም ነው የሚሆንላችሁና እንደዚህ አድርጋችሁ ብታስተካክሉ የበለጠ ቆንጆ ምግብ ለመስራት ትችላላችሁ። ምግብ ደግሞ የሆነ ራሳችሁን አረጋግታችሁ ስትሰሩት እንዲሁም ደግሞ ፈታ ብላችሁ ስትሰሩት ባይዘው ይሳካላችኋል። አረብ ሀገር ምግቦች እንግዲህ እንደመጣን ምግብ ስራ ላይ ወይም ደግሞ ምግብ ላይ ስንገባ ብዙ ቻሌንጅ የሚሰጠን ነገር አለ። የአረብ ሀገር ምግብ አይኑ ብዙ የሚከብደን እንዲሁም አዲስ ሆነን ስንመጣ ቤት ስንቀየር የእያንዳንዱ ጸባይ በየቤቱ ስለሚለያይ የእያንዳንዱ ፍላጎት በየቤቱ ስለሚለያይ ያ ነገሮችን ደግሞ እንዴት ማስተካከል አለብን ወይ ደግሞ እንዴት ብናደርገው የእነኛን ሰዎች እስከምንግባባ የእነኛን ሰዎች እስከምናስተካከለ ድረስ ያን ነገር እንዴት ነው
ጸባያቸው እስከሚገባን ድረስ ቆንጆ አድርገን መስራት የምንችለው ብዙ ነገሮች አሉና ያ ነው ምግብ ልባችንን ክፍት አድርገን ስትሰራ አንዳንዴ ፍላጎት ኖሮ ስንሰራ ይሄን ያህል አይከብድም። የአረብ ሀገር ምግብ ብዬ ነው ማስበው እንደ ራሴ ማለት ነው። እንግዲህ እዚህ ጋር ከላልሼ ጨራርሻለሁ። ቅመሜን እንዳያችሁ ጨምሬያለሁ። እንዲሁም ደግሞ ውሃዬንም አልከለስኩም ገና። እዚህ ጋር ደግሞ ቃሪያ፣ ድንች አድርጌያለሁ። ካሮት አልጨመርኩም። በነገራችን ላይ ካሮት ከፈለጋችሁ ጨምሮ እንደ ፍላጎታችሁ ነው። እኔ እየሰራ ያለሁት በነገራችን ላይ ለእንግዳ ነው። እንግዳ ይመጣብኛል ዛሬ። ለዛ ለእንግዳ እየሰራው ሰው ሆነ። እኛ ሰዎች ደግሞ እኛ ቤት ከብሳ እንደዚህ ሲሰራ ይወዳሉ ሰዎቻችን። ደግሞ ትንሽ ሳይደርቅ፣ በነገራችን ላይ ሳይደርቅ ከብሳን በጣም ነው የሚወዱት። ሳይደርቅ ሰሩ በጣም አሪፍ ነው። ለእናንተ ቆንጆ ምግብ ነው የሚሆንላችሁ ብዬ ስለማስብ ነው። ከዛ እንደዚህ ካረጋችሁ በኋላ ታስተካከላችሁ በኋላ ቆንጆ ምግብ ካረጋችሁ በኋላ ከልሼ አስተካክያለሁ። ከዛ ሲበስል የጀመርኩት አታክልት የጀመርኩት ድንች የጨመርኩት ቃሪያ እሱ ብስል ብሎ ሲያልቅ እኔ ደግሞ አስተካክዬ ምን እጨምራለሁ? ሩዜን ተጨመርኩኝ። በኋላ ደግሞ ሲበቃው በስሎ ሲጨርስ ሩዝ ጨምራለሁ ማለት ነው። እና እዚህ ጋር ቪዲዮውን ሙሉ የቀረጽኩላችሁ መስሎ የነበረ ማለት የሩዝ አጨማመሩን ሁሉንም ነገር ግን ትክክል አልተቀረጽም። ማለት ያልተቀረጸም ስላችሁ ሩዙ ስጨምር ምናምን ቆርጦብኛል። እንዴት እንደቆረጠብኝ በይዘው አላውቅም። እና እንደዚህ አይነት ምግቦች እንዲደርሳችሁ እንዲሁም ደግሞ የተለያየ ፕሮግራሞች እንዲደርሳችሁ ሀሳብ አስተያየታችሁን እየሰጣችሁኝ ቤተሰቤ ብትሆኑ በእውነት ለመናገር በጣም ደስ ይለኛል። እንዲሁም ደግሞ የምግብ አሰራሮች ማንኛውንም የምግብ አሰራር የሆነ ያው የምግብ አዙትረ ያልያዝኩበት ወይ ደግሞ ምግብ ብዙ ጊዜ ያው በምግብ ነበር የጀመርኩት። በዛ ያስቀጠልኩበት በዛ ያልሄድኩበት ዋነኛው ምክንያት ያው ቀረጻ ስላልተመቸኝ ወይም ደግሞ ለቀረጻ አንዳንድ ነገሮች ስላላስተካከልኩኝ ካሜራ ማስቀምጥበት ምናምን እሱ ነው። ወይን እሱን አስተካክዬ ደግሞ ቀጥታ ላስተካከል እችላለሁ ማለት ነው። እና ሁላችሁም ደግሞ ምግብ የምትሰሩ ወይ ደግሞ መዳም ቤት ሆናችሁ ምግብ ለማታውቁ ግራ ለምትጋቡ በተለያየ ችግር ውስጥ ለምታልፉ ባይዘዌይ ሳታውቁ ምግብ አንዳንድ ደላሎች ምግብ ምንም ሳትችሉ ምግብ ስራ ብለው የሚያስቀቧችሁ ደላሎች አሉ። በነገራችን ላይ ማለት ሳታውቁ ነው። አዲስ እንደመጣችሁ ስራ ሲጠፋ ወይም ደግሞ ቢሮ ላይ እንዳትቀመጡ። እኛ ቤት አሁን ብዙ ምግብ መልመድ የሚፈልጉ ልጆች መጥተው ያውቃሉ። ብዙ ልጆችም እንደውም እንደድሎ ነው አስለምጃ አውቃለሁኝ እኔ ማለት ነው በራሴና ብዙዎቹ ደግሞ ማያውቁ ቋንቋ ሳያውቁ ምግብ ያውቃሉ ተብሎ የተላኩ ልጆች አሉ ብላችሁ እንትላላችሁ። ማለት ምንም ሳያውቁ ስለ አረብ ሀገር ነገር ምንም ሳያውቁ ምግብ ያውቃሉ ተብለው ከቢሮ ምግብ እንዲሰሩ እነሱ ግን ምግብ አያውቁም። ከዛ እዚህ ከመጡ በኋላ በጣም ቴንሽን ሲሆኑ በቃ እንትን ሲከብዳቸው ብዙ ነገር ማለት ይከብዳል። እስቲ እናንተ ምግብ ምንም ምግብ ሳታውቁ ነው ምንም ነገር ሳታውቁ ምግብ ታውቃላችሁ ተብሎ ብትመጡ ብትቀጠሩ ወይም ደግሞ እዚህ ብትገቡ ማለት ነው በጣም ነው የሚከብዳችሁ። አይ ነው ያ ነገር እያለ እንደዚህ የምትቀጠሩ ልጆች እንደዚህ ስትሉ እንደዚህ አይነት ምግብ ስታዩ ደግሞ የበለጠ መሆን መልመድ ስለምትችሉ ትጋት ሰጥታችሁ ምግብ ካያችሁ የኛ አበሻ በአሁኑ ሰዓት በጣም ብዙ ምግብ ይሰራሉ። ያን የሚሰሩትን ምግብ በቆጫነት በማየት ልብን ክፍት አድርጎ ካዩ ባይዘው የማይለመድ ነገር የለም። ሁሉም ነገር ይለመዳል። ምክንያቱም ማንኛችንም ብንሆን በእናታችን ሆድ አይደለም የለመድነው ሰርተን ነው። እና ሁላችሁም ስትሰሩ እንዲሁም ቪዲዮ ስታዩ
በመሰጠት ትኩረት ሰጥታችሁ ካያችሁ ምግብ እንዳትለምዱ የሚያደርጋችሁ ነገር ምንም ነገር የለም። በነገራችን ላይ እንደዛ በማድረግ ብትሰሩ ወይ ደግሞ ብትለምዱ ከመጨናነቅ ይሻላችኋል ብዬ ተስፋ አደርጋለሁ። እንዲሁም ደግሞ እየሰራችሁ ለምዳችሁ ዩቱብ ላይ ብዙዎቻችሁ አላችሁ። በጣም ነው ደስ የሚለው ነው ምለው። በጣም አሪፍ ነው። ሙያ ለራስ ነው ይባል የለም። ሙያ መልመድ ጥሩ ነው። በነገራችን ላይ ጽዳት የሚሰሩ ልጆች ራሱ ምግብ ለመልመድ መሞክሩ። ስራ ብታጡ ተመዳቤ ብትወጡ ምግብ የሚችል ሰው በነገራችን ላይ ብዙ አይቀመጥም ማለት በቃ ይለምዳል። ተለመደ ወዲህ ደግሞ ቢሮ ብትሄዱ ኮርታችሁ ስራ ትገባላችሁ። በምግብ ስትሆኑ የሆነ ስጋት ራሱ አይገባችሁም። ምክንያቱም የምግብ ሰራተኛ ስራ አያጣም። ጉዳት ቢኖረውም ግን እንደ እድል ደግሞ ጥሩ ቤት ልታገኙም አንዳንዶች ስለሚገኝ፣ ስለዚህ ምግብ መልመዳችሁ አይከፋም ነው የምለው እንደኔና ምግብ ልመዱ፣ አትስነፉ ነው የምለው። ጽዳት የሚሰሩ ልጆች ለምዳችሁ ደግሞ ለማስለመድ እየሰራችሁ እያስተማራችሁ ያላችሁ በጣም ጎበዞች ናችሁ። በርቱ። ስደት እንደዚህ ካልሆነ አይገፋም። በነገራችን ላይ አይደል እልፍ አይልም። የሆነ ምንም ብትሉት ከልፍ አያልፍም። እንዲሁም ደግሞ ምንም ብትሰሩ ምንም ብትጥሩ ያው በዛው ነው ጋይስ። እና ጠንክራችሁ ሰርታችሁ የሆነ ነገር ላይ ደርሳችሁ ሁላችሁም ዛሬ ነገ ከማለት ይልቅ ሀገራችን ገብተን ደግሞ በደህና ነገር ማለት ደህና ሀሳብ ደህና ቪዲዮ እንደምንሰራ ባለሙሉ ተስፋ ነን። ይሄ ደግሞ እንደሚሆን ጥርጥር የለኝም። ይሆናል ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ይሆናል ጋይስ ማለት አይሆንም የተባለ ነገር ሆኖ ስለሚያውቅ፣ ስለዚህ ሁላችሁም ስትሰሩ ነገን በማሰብ ነገ የተሻለ ነገር እሰራለሁ፣ ነገ ደግሞ የተሻለ ቪዲዮ ይዤ እመጣለሁ፣ የተሻለ ነገር ለመስራት ነው ብላችሁ በተስፋ ዩቱብ በነገራችን ላይ ተስፋ ነው። ያው ዩቱብ መስራት በፊት ሳላቅ በጣም የሚቀል ነው የሚመስለኝ፣ ግን ዩቱብ መስራት ከባድ ነው። ብዙ ነገር ያስፈልጋል። ከቀረጻ አንስቶ ጋይስ ከቀረጻ አንስቶ የሆነ ፕሮሰስ አለው እና ደግሞ ትዕግስት ይፈልጋል። በጣም ትዕግስት ይፈልጋል። ያን ነገር እንግዲህ የምናደርገው ታግሰን ስንሰራ እንትን ሲኖረን ነው ብዬ አስባለሁ። እና ሁላችሁም ደግሞ ታግሳችሁ በመስራት እንዲሁም አሁን ላይ አዲስ ሕግ መጣ ተብሎ እንግዲህ ስለ ዩቱብ ብዙ ነገር እየተወራ ነው ያለው፣ ብዙ እየተባለ ነው ያለው። እንዲሁም ደግሞ ሰዓት ጨምሯል። ሰብስክራይቡን እስካሁን ግን አላወኩም። በነገራችን ላይ ስንት ሺህ ሰብስክራይብ አለ ሰዓት ህስ 4,000 አለ ብሎ ያው ወላ አይደበቅም ወሬ ሰምቻለሁ። እና እንትን ሰዓት የሰዓቱን ያወቁት እንትኑን አላወኩም። እና እሱም ብሏል ብላችሁ ደግሞ ወደኋላ ወይም ደግሞ በጣም ከባድ ነው ብለን ወደኋላ የምትለው ልጆች በሰዓቱን የሚስሰማ በጣም ይከብዳል ብዬ ነበረ እና ይከብዳል ብላችሁ ወደኋላ እንዳትሉ። ምክንያቱም ህይወት ሙከራ ናት አይደል? ስለዚህ እንሞክር፣ እንበርታ፣ በርቱ ማለት ጠንካራ ስንሆን እንችላለን ማለት አንችልም የተባለ ነገር ችለን መስራት ስለምንችል እኛ በተለይ አረብ ሀገር ያለ ልጆች ጠንካራ እርስ በራስ ብንደጋገፍ፣ እርስ በራስ ሀሳብ ሼር ብንደራረግ፣ እርስ በራስ እንደው ከማለፍ ይልቅ ሰብስክራይብ ብንደራረግ፣ አንዳኛችሁ ደግሞ ላይፍ ላይ ስትገቡ ሁላችንም እንደው አይተን ከምናልፍ ይልቅ በቅንነት ያን ሰው ሰፖርት ብናደርግ፣ የሚያስፈልገውን ነገር ብናረግ፣ የማይከፍልበትን ሰብስክራይብ እኮ አናረግም አንዳንዶቻችን። ጌታ ማለት ይሄ ተገቢ አይደለም ጋይስ። እኛ የመዳም ቅመሞች አንድ መሆን ነው ያለብን። ተያይዘን ማደግ ነው ያለብን። ዛሬ የምናያቸው ፌመሶች፣ ዛሬ የምናያቸው ማንኛውም ሚዲያ ላይ ፈምሰው የምናያቸው ልጆች ጋይስ ከኛ ነው። ሼር በማድረግ ሰፖርት በማድረግ በማየት መዳም ቤት እየሰራችሁ አይደል ለትልልቅ ፌመሶች አንበሳ የምታወርዱ አላችሁ። እንደው በዚህ ዙሪያማ አንድ ቪዲዮ ሰራለሁ በትልቁ ብያለሁ። በነገራችን ላይ የሆነ ቤተሰቦቻችሁ እዛ ምን አይነት ችግር ላይ እንዳሉ ምን ታውቃላችሁ ጋይስ።
አታውቁም። በዚህ በከፋ ኑሮ መዳም ቤት ዋጋ እየከፈላችሁ መቼም እኔ እንጃ ምንም አይነት ጥሩ ቤት ይሁን በቃ ምንም ያህል ጥሩ ቤት ብትኖሩ ብዙዎቻችሁ ማለት ነው መዳም ቤት እየሰራችሁ አረብ ሀገር እየሰራችሁ እኔ እንጃ በጣም ጥሩ ናት። በቃ መዳሜ እንደው አይሰማኝም ሰው ቤት እንዳለው ራሱ ማለት ከጥሩነቷ የተነሳ የምትሉ ልጆች ብትኖሩ ራሱ በቃ የሰው ሀገር የሰው ነው ሲጀመር በራሱ እዚህ ሀገር መኖር ራሱ በጣም ከባድ ነው ጋይስ። በቃ ቻሌንጅ ይበሉት። ከነፃነት ርቃችሁ ከብዙ ነገር ርቃችሁ ነው የምትኖሩት። ከብዙ ነገር ያ ሁሉ ነገር ችለን የምንሰራው ለምን ይመስላችኋል? ለማግኘት ነው። ደግሞ ሁላችሁም ዛሬ ላይ ብዙ ነገር የምታረጉት ላላቸው የምትጨምሩ ላላቸው የምትሰጡ አንበሳም ሆነ ምንም ሆነ በቃ የተለያየ ነገር የምታደርጉ ልጆች ነገ በወድቁ የሚያነሳችሁ የለም። ባይዘው የራሳችሁ ቤተሰብ ሲኖራችሁ ነው በነገራችን ላይ የሚወዷችሁ ማንም ሰው ጋይስ። ቆማችሁ ስትሄዱ ሲኖራችሁ ፈላጊ አታጡም። ሲኖራችሁ በጣም ፈላጊ አታጡም። የቅርብ የምትሉት ሰው የሚፈልጋችሁ ሲኖራችሁና ሰላም ሆናችሁ ስትሄዱ ብቻ ነው። ከወደቃችሁ የማይጥላችሁ እግዚአብሔር ነው። እግዚአብሔር ቀጥሎ ደግሞ ያችሁ የፈረደባት የወለደቻችሁ እናታችሁ ደግሞ እሷ መልካም ከሆነች በአሁኑ ሰዓት ብዙ ነገር እየሰማችሁ ነው አይደል? ብዙ ነገር እንደው በቅርብ ጌጥ የምትባል ልጅ አይታችኋል ቲክቶክ ላይ አንዳንድ ዩቲዩብ ላይም ሲዟዟር አይቻለሁ ቪዲዮዋ እና ተማሩ በቃ ጋይስ እውነት ተማሩ። እኔ እንጃ እኔ በእርግጥ እንደዚህ አይነት አድራጊ ልጅ አይደለሁም፣ ግን ተማሩ። ልታደርጉትን ነገር ቆም ብላችሁ አስተውሉ። እኔ የት ቦታ ነኝ? ያ ደግሞ እንደዚህ ማድረግለት ሰው አሁን ቦታ ነው ያለው። ከኔ የተሻለ ቦታ እኮ ነው። ባይሆን የነፃነት አየር ይተነፍሳል ጋይስ፣ ይወጣል የተሻለ ነገር ያለ እኛ ለናል እንደ አመታት ብዙ አመት የምንሰራ በተመሳሳይ ህይወት በተመሳሳይ ላይ በነገራችን አይደል? ስለዚህ ይህን ነገር ቆም ብለን ብናስብ ቆም ብላችሁ ብታስቡ ነጋችሁን ብታስተካክሉ ነው የምለው እንደኔ ሀሳብና ነጋችሁን ብታስተካክሉ መልካም ነው እላለሁ። እና ብቻ እኔ አላውቅም ግን ብዙ ቢወራ የማያልቅ ነገር ነው የምታዩት ሚዲያ ላይ እና በተለይ በእኛ በአረብ ሀገር ሴቶች በአረብ ሀገር ልጆች ብዙዎቻችን በቃ ባልሆነ ቦታ ነው ገንዘባችን የሚያልቀው፣ ባልሆነ ቦታ ነው ገንዘባችን የምንበላው፣ ባልሆነ በቃ ባልጠበቅነው ነገር ነው ገንዘባችን ተበልቶ ከዛ ስናለቀስ ከዛ በቃ ብዙ ነገሮች ስንገባ ከዛ መጨረሻ ላይ ውሳኔያችን ራሳችንን ወደ ማጥፋት ከዛ ደግሞ የሆነ ራሳችንን ደብቀን ወይ ያልሆነ ወንድ ላይ አሁን እንደ ሀሳብ ይክራም የምትባል ልጅ እዚህ ዱባይ የነበረች ታውቃላችሁ። የእሷን ላይፍ ያልሆነ ትዳር ውስጥ ገባች። ከዛ ህይወቷ ተመሰቃቀላ አሁን ኢትዮጵያ ነው ያለችው። እሷን ሳይ ብዙ ጊዜ አረብ ሀገር ያሉ ሴቶች ከኔም ጭምር በጣም ነው የሚያሳዝኑኝ። ማለት ሁሉንም ነገር በግድ ሰውን ጨው አይደለም ቀምሰን አናየውም፣ ግን መጠንቀቅ ያለብን ፓርት ላይ እኛ ለራሳችን መጠንቀቅ አለብን ብዬ ማመን ልጅ ነኝ በነገራችን ላይ እና እንደዛ ብታረጉ ነው የምለው ጋይስ። ወሬ ያበዛው እንትን ነው ይሄ ልላችሁ ነበረ፣ ሀሳቡ ጠፋብኝ። ኤኒዌይ ለማንኛውም ቪዲዮውን ሙሉ ስላልቀረጽኩላችሁ በጣም ይቅርታ። ማለቴ ሩስ ጨምር ምን ስል ሙሉውን ቪዲዮ አልሰራሁላችሁም። በቀጣይ ቆንጆ አድርጌ ቀርጬ እንደማመጣላችሁ ጥርጥር የለኝም። እስከዛው ግን መልካም ጊዜ ይሁንላችሁ። ባይ። አትርሱ ቤቱን ሰብስክራይብ በማድረግ ቤተሰቡን እላለሁ ጋይስ።